ውድ የተስፋ ብሮድካስቲንግ ኔትወርክ ተከታታዮችና የዚህ ፕሮግራም ታዳሚዎች ይህን በዓል ስናስብ ፈጥኖ ወደ አእምሯችን የሚመጣው ነገር ምንድነው? ማን አላችሁ ከኔ ሌላ ተቀበዝበዙ በእኔው ጥላ እንደኔ ያለ ሁሉ ሐሳቢ ስለናንተ ተንገብጋቢ የጥፋት ፍም አራጋቢ አታገኙም ክፉ ሐሳቢ። እግዚአብሔር የሰጠን ቤትና መኪና ከሰጠን ከውዱ ልጅ በላይ ካስደሰተን ችግር አለ። ኑሩብኝ በሚል ቀን ላይ ሰዎች የመኖር ስንቅ ቋጥረው በሚፈስ የኑሮ ጣዕም በማለዳ የኑሮ ግብራቸውን ለመከወን በሚሮጡበት ጊዜ አንድ አዲስ ጉዳይ ተፈጠረ። ለምን ወደድከኝ አልልህም በግጥ ወደኛ አንፈልግም ካንቺ ጋር ምንም ነገር አንጋራ። ደስታ በሰማያት በምድርም ሐሴት በጎችን ጥበቃ በዱር ላሉ እረኞች ለሕዝቡ የሚሆን ታላቅ ሐሴት ቃል ክብር ለአምላካችን በአርያም ይባል። ይሄ ሌባ ሌብነቱን ሳየው ከሁሉም ለየት ይልብኛል። ያንተ ባለቤት እቴጌቷ አርግዛ ልትወልድ በተቃረበችበት ቀን ላይ መያዙ ነው። ያቺ ጌታ ክርስቶስ የተወለደባት የዓለም ሕዝብ ድነት የተጀመረባት ልክ እንደ ጠዋቷ ብርሃን የነበረች በአብም በወልድም ልብ የተናፈቀች ዝምታ ነገሰ በአባት በልጅ መሃል ከአንድ ልጅ በላይ ዓለምን ወደሃል። ብላቴናው ኢየሱስ ሞትን ገድሎ ያዳምን ዘር አዳነ። የምስራች ኢየሱስ ተወልዷል። ሲበለን ደስ ይበለን 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 ደስ ይበለን